ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደሳለኝ እንዳለው በቤቱ ለመገኘት የተጉ ብዙሃን በጧቱ ካንድ ቦታ ተሰባስበዋል። ወደ ቦታው የሚወስዳቸው መኪና እየመጣ ሲጭናቸው ፊታቸው ላይ የሚታየው ደስታ ካጣፉት ነጭ ነጠላ ጋር እውነተኛ መንፈሳዊ ጉዞ አድርጎታል። እነዚህ እግዚአብሔርን ቤት ለመስራት ከታደልን ምን አለ ብለው ቦርሳቸውንና ኪሳቸውን ለመፈተሽ የማይሰስቱ ደጋጎች ዛሬም አንዳች ቁም ነገር ፈጥመው ወደዛው እያቀኑ ነው። ከአዲስ አበባ 600 ኪሎ ሜትር ከሚርቀው አካባቢ ለመድረስ ጸሎታቸውን አድርሰው ጉዟቸውን ጀመሩ። የደብረ ባህሪ አባ ጊዮርጊስ ዘጋስጫና አባ በጸሎተ ሚካኤል አንድነት ገዳም ከደቡብ ወሎ ዋና ከተማ ከደሴ በስተ ምዕራብ በከለላ ወረዳ ይገኛል። ይህ ከመዲናችን አዲስ አበባ 600 ኪሎ ሜትር ርቀት ላይ የሚገኝ ጥንታዊ ገዳም በ1339 ዓ.ም በራሳቸው በአባ ጊዮርጊስ እንደተገደመ ድርሳናት ይናገራሉ። ቦታውን የሰጧቸው የአጼ ዳዊት ልጅ ንጉሥ ይስሐቅ ሲሆኑ በዘመኑ የነገሥታት ልጆች ረፍት መቆያ ቦታ ነበረ። የገዳሙ አካባቢ ነጭ ድንጋይ የበዛበት በመሆኑ በሮማውያን ቋንቋ ጋስጫ ተብሎ ለመጠራት እንደቻለ ይነገራል። አባ ጊዮርጊስ ዘጋስጫ ገዳም ተራራ ላይ የሚገኝና አሰራሩን ልክ እንደ ቅዱስ ላሊበላ ውቅር አብያተ ክርስቲያናት ወጥ ከሆነ ፍልፍል ድንጋይ የታነጸ ነው። ከገዳሙ በር ለመድረስ 40 ሜትር ከፍታ ያለውን የእንጨት ርብራብ መሰላል መውጣት ግድ ይላል። ይህ ደብረ ባህሪ የአባ ጊዮርጊስ ዘጋስጫና አባ በጸሎተ ሚካኤል አንድነት ገዳም በቤተ ክርስቲያናችን ወርቃማው ዘመን የተመሠረተ ታላቅ ታሪካዊ የጻድቃን አባቶቻችን በረከት የሞላበት ገዳምና የትምህርት ማዕከል ነው። እናም ዛሬም ገዳሙ ጥንታዊነቱን ሳይለቅ የትምህርት ማዕከልነቱን ለማስቀጠል አንድ ነገር ማድረግ አስገድዷል። በዚህም ምክንያት የማኅበረ ቅዱሳን የቅዱሳት መካናት ልማትና ማኅበራዊ አገልግሎት ዋና ክፍል ፕሮጀክት ቀርጾ መንቀሳቀስ ጀመረ። ይህ ጅማሮ በደጋግ የቤተ ክርስቲያኒቱ ምዕመናን እገዛ በ2001 ዓ.ም ተወጥኖ በሰኔ 12 2008 ዓ.ም ለፍሬ በቃ። 8 ዓመታትን የፈጀው ይህ ፕሮጀክት ከ8 ሚሊዮን ብር በላይ ፈጅቶ ለዚህ ክብርና ምረቃ በቃ። ቀላል የማይባል ዋጋ ተከፍሎበት የታነጸውን ሕንፃ ለመመረቅ ከተገኘው ቁጥሩ እጅግ በርካታ ምዕመናን ባሻገር የአገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ አትናቴዎስና ተጋባዡ ብፁዕ አቡነ እንድርያስ፣ የማኅበረ ቅዱሳን ዋና ጸሐፊ አቶ ተስፋዬ ቢሆነኝና የከለላ ወረዳ የመንግሥት ኃላፊዎች ተገኝተዋል። በተገኙት ብፁዓን አባቶች ጸሎተ ወንጌል ከደረሰ በኋላ በመድረኩ መሪ በዲያቆን ደረጀ ግርማ መርሃ ግብሩ መጀመሩ ይፋ ሆነ። ከተለያየ ሚዲያ የመጣችሁ ባለሙያዎች እንዲሁም በዚህ የተከበረ ዕለት በመካከላችን የተገኛችሁ የከላላ አካባቢ ነዋሪዎች እንዲሁም ከደሴ ከአዲስ አበባ የመጣችሁ እንግዶች እንኳን ለዚህ ታላቅ ቀንና ሰዓት በሰላም አደረሰን አደረሳችሁ። እስቲ በጭብጨባና በእልልታ ደስታችሁን ግለጹ። እንግዲህ ብፁዕ አቡነ እንድርያስ ከአባ ጊዮርጊስ ረጅም ድካም ካለበት ቦታ ወጥተው ወርደው ለዚህ በዓል በብፁዕ አባታችን በአቡነ አትናቴዎስ ጋባዥነት ከዚህ ቦታ ደርሰዋል። በመካከላችን ደግሞ መምህር አባ ቆሞስ ገብረስላሴ በላይ የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ በመካከላችን አሉ። ብዙዎቹን ኋላ ቁጭ ባልንበት
በጉባኤው በሰፊው እንግዲህ ሪፖርቱን የሚያቀርቡ ወንድሞቻችን መግለጫ ይሰጡናል። አሁን ከዚህ በመቀጠል እንግዲህ ይሄ ብዙ የተለፋበትን ህንጻ ብፁዓን አባቶቻችን እንዲሁም የወረዳው የዚህ የዞኑ አስተዳዳሪና ዋና ጸሐፊ በተገኙበት ተቆርጦ በሪቫኑ ያው በጸሎት ተጀምሯል። አሁን ደግሞ ቆርጠው ይከፍቱልንና ጉብኝት ይደረጋል። እንደ መርሃ ግብራችን ሁላችንም በቅደም ተከተል አባቶቻችንን አስቀድመን መርሃ ግብራችንን እንጀምራለን። ሁለቱ ፎቆች ያው የመኝታ ክፍሎች ናቸው። ስድስቱ የየራሳቸው መጸዳጃ ቤት አላቸው። እነዚህኞቹ ደግሞ ከጎን አላቸው። እቃ አይተሟላና ያለ ሕንፃው ለአገልግሎት ዝግጁ መሆኑን ጎብኝተው የተመለሱት ብፁዓን አባቶች ሊቃውንተ ቤተ ክርስቲያንና የመንግሥት ባለሥልጣናት የተዘጋጀላቸው ማረፊያ ላይ ከተቀመጡ በኋላ መርሃ ግብሩ ቀጠለ። በድጋሚ በመካከላችን የተገኙትን አስተዋውቃለሁ። ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት በአማራ ብሔራዊ ክልል መስተዳድር የኦሮሞ ብሔረሰብ ልዩ ዞን ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ እንድሪያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ሰብሳቢ፣ የቅዱስ ሥላሴ ካቴድራል የበላይ ጠባቂና የቅዱስ ሲኖዶስ አባል፣ አሁን የተገኘንበት አገረ ስብከት ዋና ስራ አስኪያጅ መምህር አባ ቆሞስ ገብረስላሴ በላይ፣ አቶ ፍስሐ ወልደሰንበት የደቡብ ወሎ ዞን ዋና አስተዳዳሪና የባዴን ማዕከላዊ ኮሚቴ አባል፣ አቶ ተስፋዬ የከላላ ወረዳ መስተዳድር ምክትል አስተዳዳሪ ዋና አስተዳዳሪው መገኘታቸው ተነግሮኛል። እሳቸውን በመካከላችን አሉ። አቶ አሊ ኢማም የከላላ ወረዳ ዋና አስተዳዳሪ፣ በጣም አጨብጭቡልን። የከላላ ወረዳ በጣም ነው የረዳን። የደቡብ ወሎ ዞን የባህልና ቱሪዝም መምሪያ ኃላፊው በመካከላችን ተገኝተዋል። የደሴ ከተማ የደብር አስተዳዳሪዎች፣ የከላላ ከተማ ነዋሪዎች እንዲሁም ከልዩ ልዩ ሚዲያ ከፋና፣ ከኢቲቪ፣ አማራ ቲቪ የመጣችሁ የሚዲያ ሰዎች እስቲ ለነዚህ ማጨብጭቡላቸው። ታሪክ ነው ብለው ነው የመጡት። ዛሬ እንግዲህ ይሄን ጉባኤ ዓለም ነው የሚያየው፣ ለዓለም ነው የሚቀርበው። ዓለም አቀፍ የሆነ ሊቅ ታላቁ አባት አባ ጊዮርጊስ ዘጋስጫን ስለምናከብራቸው እነዚህ ሁሉ ሚዲያዎች በመካከላችን ተገኝተዋል። እንዲሁም ከአዲስ አበባ ይሄ ህንጻ ሲሰራ ተጀምሮ እስኪያልቅ ድረስ በገንዘባቸው፣ በእውቀታቸው፣ በጊዜያቸው፣ በጸሎታቸው ጭምር የረዱን በጎ አድራጊዎች በመካከላችን ተገኝተዋል። ደስ አይልም? ለነሱም ድጋፍ ያስፈልጋል። ከደሴ ከተማ የማህበረ ቅዱሳን አባላት፣ የአካባቢው ነዋሪዎች፣ ምዕመናን በመካከላችን ተገኝተዋል። እንዲሁም በከላላ ዙሪያ ያሉ ህዝበ ክርስቲያን በመካከላችን ተገኝተዋል። ከዚህ በመቀጠል ስለ ዛሬው ዕለት ዛሬ እንግዲህ በሰንበት ላይ ደብረ ዘይት የሚባለው ትልልቅ በዓላት የሚከበሩበት እንግዲህ ቅዱስ ሚካኤልን የምንዘክርበት በዓለ ጰራቅሊጦስን የምናከብርበት እንዲሁም ለዘመናት የለፋንበት ይህ ህንጻ ለፍጻሜ የበቃበት ልዩ ዕለት ነውና ይህን ሁሉ አመልክተው ይህን ሁሉ ሰብሰብ አድርገው በአጭር ደቂቃ ሁሉን ማጣፈጥ ይችላሉና የአራቱ ጉባኤ መምህር የሆኑት እንግዲህ ለቤተ ክርስቲያናችን አራት አይና የምንላቸው ሊቅ በመካከላችን ተገኝተዋል። ደስ አይላችሁም እንዴ? ብፁዕ አቡነ እንድሪያስ በመካከላችን ተገኝተዋል። በእውነት መገኘት ብቻ አይደለም፣ አስቸጋሪውን የአባ ጊዮርጊስን ዳገት ቁልቁለት ወጥተው በዛ እንጨት ተሰቅለው ታላቁ ቦታ ላይ በቅዳሴው በኪዳኑ አገልግሎት ፈጽመው ቃለ ምዕዳንና ቡራኬ ሰጥተው መጥተዋል። አሁንም እስቲ ለአጭር ደቂቃ አባታዊ መልእክት እንዲያስተላልፉ በብፁዕ አባታችን በአቡነ አትናቴዎስ መልካም ፈቃድ ተጋብዘዋል። እንደ ብድግ ብለን እንቀበላቸው ባካችሁ። በእውነት አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለዚህ ለታላቁ ዕለትና ሰዓት የተቀደሰው ቦታ ተገናኝተን የእግዚአብሔርን ቸርነቱን፣ መሐሪነቱን፣ ለጋስነቱን ለማሰብ የሰበሰበን እግዚአብሔር ይክበር ይመስገን። አቡነ አትናቴዎስ፣ ክቡራን መምህራን፣ የገዳማትና የአድባራት አስተዳዳሪዎች፣ የመንግስት ተወካዮች፣ እያንዳንዳችሁ ከአዲስ አበባም ከዚሁም ከአካባቢውም የመጣችሁ ሕዝበ ክርስቲያን፣ ማህበረ ቅዱሳን አጠቃላዩ እንኳን ደስ አላችሁ። እንግዲህ ይህ ዕለት የመጀመሪያው የቤተ ክርስቲያን ምስረታ በኢየሱስ ክርስቶስ ፈቃድ በመንፈስ ቅዱስ መሪነት ከዓለም ውስጥ ለመጀመሪያ ጊዜ ቤተ ክርስቲያን የተመሰረተችበት የስብከተ ወንጌል ተሟልቶ በስራ ላይ የተገለጠበት የዓለም ቋንቋዎች በ120 ቤተሰብ ላይ የተገለጠበት ታላቁ ዕለት ነው። በዚህ ዕለት ደግሞ የተመረቀው ሕንፃ ልክ እነሱን ወክሎ የጥንቱን መስመሩን እንደያዘ ለተቸገሩ ደራሽ፣ ችግር አስወጋጅ፣ መጻሕፍት የሚዘረጉበት፣ ወጣት ተማሪዎች ተምረው ለሀገሪቱ የሚተኩበት፣ የመምህራን እውቀት የሚገለጥበት፣ ቤተ ክርስቲያኒቱ ወገኖቿን ሰብስባ የምታስተምርበት ታላቅ የምስራች ነው። እንኳን ደስ አላችሁ። እንግዲህ ይሄ ታላቅ አዳራሽ 18 አልጋ ክፍል ያለው መኝታ ቤት እርግጠኛ ነኝ በብፁዕ አባታችን አቡነ አትናቴዎስ አርቆ አሳቢነት የብሉይ ኪዳን መምህራን፣ የሐዲስ ኪዳን መምህራን፣ የቅኔው፣ የድጓው፣ የቅዳሴው ለሕዝብ አለኝታ የሚደርሱ ፈጥነው የሚደርሱ ሰዎች እንደሚፈጠሩበት አልጠራጠርም። ይመስላችኋል? አይመስላችሁም? በምንድን ነው የምትገልጡት ታዲያ? ሁሉም ተምሮ አንደበቱን ሊፈታ ምስጢሩን ሊጠጣ አይምሮው እንዲረካ አይፈልግም እንዴ? ይሄ ግንብ የሐዲስ ግንብ ስንት ግንብ ይወልዳል? ይወልዳል አይወልድም? አይወልድም። እንዳያያዙ ነው። አያያዝ ይጠይቃል። ታማኝነት ይጠይቃል። ብዙ አባታችን ታላቅ አደራ ተጥሎብዎታል። ከመነኮሳቱ በምናኔ በቆራጥነት የሂሳብ አያያዝ፣ የአስተዳደር ስራ፣ የገንዘብ ፍቅር የማይማርካቸው ተመርምረው በቁጥጥር ስራ፣ በአስተዳደር ስራ ቤቱን እንዲጠብቁ ታላቅ አደራ ተጥሎብዎታል። ገንዘቡ ተከማይቶ ለትርፍ ለንግድ ደግሞ እንዳይሰጡ። ዛሬ ተበድሮ የሚመልስ ሰው አያገኙም። ገዳሙ ትናንት ገብቼ እጹብ ድንቅ በሆነ አካሄድ ገብቼ ስማር አድሬያለሁ። ገዳመ ቆሮንቶስ ነው ብዬ ያመንኩበት መውጫው ከወጡም በኋላ አካባቢው ዙሪያው ገደል ነው፣ ላዩ ሰማዩ ነው። ቦታው መቼም ቅዱሳን መከራ ቦታ ነው ስራ የሚሰሩት። ያን ገደል አልፎ ላይ ቤት ሰርተው እግዚአብሔርን አገልግለው ታሪካቸውን ጥለውልን አደራ ሰጥተው ሄደዋል። ይህ አደራ መጠበቅ አለበት። የጉባኤ መምህራን እዚያ ቦታ መገኘት አለባቸው። ለትርጓሚ መጻሕፍት አመች ነው። አባ ዘጊዮርጊስ በአንድ ሰው አይምሮ የሚወሰኑ አባት አይደሉም። ታሪካቸው፣ ምስጢራቸው ለጠላት መውጊያ፣ ለባለቤት
ማስደሰቻ ምስጢረ መለኮት ተትረፍርፎ የሚገኝበት ሰማያዊ ማዕድ የተዘረጋበት ታላቅ ቦታ ነው። ስለዚህ ምእመናን ገንዘባቸውን መስዋዕተ እግዚአብሔር እንደሚያስከብር ወጥተው ወርደው ያገኙትን ስራ ላይ እየዋሉ ሃይማኖታቸው አስገድዷቸው በከተማም ይሁን በገጠርም ይሁን በግል ፍላጎትም ይሁን ይህን የመሰለ አዳራሽ ተገንብቷል። ፎቅ ነው። የዚህ ውጤት መልሶ ደግሞ ይህን የመሳሰሉ 7-8 ፎቆች ማስገኘት ይኖርበታል። ስለዚህ እንኳን ደስ አለው የጀመሩ ስራ ፍጻሜ ሆኖ እንኳን ደስ አለው። ብፁዕ አቡነ አትናቴዎስ የደቡብ ወሎ እና በአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ ልዩ ዞን አህጉረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ እንድሪያስ የሊቃውንት ጉባኤ ሰብሳቢ ሊቀ ጳጳስ እና የቅድስት ሥላሴ ካቴድራል የበላይ ጠባቂ እና የቅዱስ ሲኖዶስ አባል፣ አቶ ፍስሐ ወልደሰንበት የደቡብ ወሎ ዞን ዋና አስተዳዳሪ፣ አቶ ሲሳይ ዘሪሁን የደቡብ ወሎ ዞን ብአዴን ጽሕፈት ቤት ኃላፊ፣ አቶ ኢያሱ ዮሐንስ የዞኑ ባህልና ቱሪዝም ኃላፊ፣ መምህር ቆሞስ አባ ገብረስላሴ በላይ የደቡብ ወሎ ሀገረ ስብከት ስራ አስኪያጅ፣ ሊቀ መምህራን ብርሃነ ሕይወት እውነቱ የደቡብ ወሎ ሀገረ ስብከት ዋና ጸሐፊ፣ አቶ አሊ ኢማም የከለላ ወረዳ ዋና አስተዳዳሪ፣ አቶ ተስፋዬ የከለላ ወረዳ ምክትል አስተዳዳሪ፣ አቶ አበበ ይመር የወረዳው ብአዴን ጽሕፈት ቤት ኃላፊ፣ አባ ተጠምቀ መድህን የአባ ጊዮርጊስ ዘጋስጫ ገዳም አበምኔት፣ የደሴ ከተማ የአድባራት አስተዳዳሪዎች፣ ከአዲስ አበባና ደሴ ከተማ የመጣችሁ እንግዶች፣ ከተለያዩ ሚዲያዎች የመጣችሁ የሚዲያ ባለሙያዎች እንዲሁም የከለላ ከተማ ነዋሪዎች፣ ጥሪ የተደረገላችሁ እንግዶች፣ በቅድሚያ በደቡብ ወሎ ሀገረ ስብከት የደብረ ባህሪ አባ ጊዮርጊስ ዘጋስጫና የአባ በጸሎተ ሚካኤል አንድነት ገዳም ሁለገብ የገቢ ማስገኛ ህንፃ ምረቃ በዓል ላይ ተገኝቼ መልእክት ማስተላለፍ በመቻሌ በማህበረ ቅዱሳን ስም የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሐዋርያት የተቀበለችውን እምነት ስርዓትና ትውፊት ሳይበረዝና ሳይከለስ ዛሬ ላለው ትውልድ ማድረስ ችላለች። ለዚህም ገዳማት፣ አድባራትና የአብነት ትምህርት ቤቶች የማይተካውን ትልቁን ድርሻ ይይዛሉ። ማህበረ ቅዱሳን በቅዱስ ሲኖዶስ እውቅና አግኝቶ በአባቶች ቡራኬ በ1984 ዓ.ም ከተቋቋመ ጊዜ ጀምሮ ጸድቆ በተሰጠው ፈቃድና መተዳደሪያ ደንብ መሰረት ልዩ ልዩ የአገልግሎት ክፍሎችን በማዋቀር ለቅድስት ቤተክርስቲያን የሚጠቅም አገልግሎት በመፈጸም ላይ ይገኛል። ስብከተ ወንጌልን በማስፋፋትና በማጠናከር የተለያዩ ሙያዊ ድጋፎችን በማድረግ የማህበሩ አባላትና ማህበሩ ከፍተኛ ድርሻ እየተወጡ ይገኛል። በተለይ ገዳማትና አብነት ትምህርት ቤቶች የቤተ ክርስቲያኗ የእምነት መሰረቶች እንደመሆናቸው መጠን በልማትና በመንፈሳዊ አገልግሎት እንዲጠነክሩ ባለፉት 24 ዓመታት ያለሰለሰ ጥረት ሲያደርግ ቆይቷል። ይህንን በተጠናከረ መልክ መስራት ይቻል ዘንድ የቅዱሳን መካናት ልማትና ማህበራዊ አገልግሎት ክፍልን በቦርድ በማዋቀር በገዳማትና አብነት ትምህርት ቤቶች ዙሪያ ለሚሰሩ ስራዎች ትኩረት በመስጠት ለመስራት በማሰብ ነው። በዚህ ምክንያት እስካሁን ድረስ ምዕመናንን በማስተባበር ከ126 በላይ ልዩ ልዩ ፕሮጀክቶችን ለማከናወን ችሏል። በመስራትም ላይ ይገኛል። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተክርስቲያን፣ የተከበራችሁ እንግዶች፣ ማህበሩ በውጭም ሆነ በውስጥ ቤተክርስቲያንን ለማፍረስ ተልዕኮ ያላቸው ወገኖች ተግዳሮት ያለበት ቢሆንም በልዑል እግዚአብሔር እርዳታ በሁሉም እውነት ወዳድ ወገኖች ድጋፍና ጸሎት አገልግሎቱን እየተወጣ እስከዚህ ዕለት ደርሷል። ወደፊትም በእግዚአብሔር አጋዥነት እና በአባቶች መልካም ፈቃድና መመሪያ አገልግሎቱን አጠናክሮ ይቀጥላል። በአሁኑ ሰዓት ይህን አገልግሎት በተገቢው መንገድ ለመፈጸም በሀገር ውስጥ 46 በውጭ 4 ማዕከላትን 232 ወረዳ ማዕከላትን 159 ግንኙነት ጣቢያዎችን በክትትል ያሉን ጨምሮ 250 ግቢ ጉባኤያትን በመጠቀም አገልግሎቱን እየሰጠ ይገኛል። በግቢ ጉባኤያት ከ200 ሺህ ተማሪዎች በላይ በአሁኑ ሰዓት እያስተማረ ይገኛል። ማህበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነትና ስርዓት ተጠብቆ ከትውልድ ወደ ትውልድ እንዲተላለፍ ለማድረግ
ይቻል ዘንድ ቅዱስ ሲኖዶስ በሚያወጣው መመሪያ መሰረት የዘመኑን ትውልድ አደራጅቶና ወቅቱ በሚፈቅደው ሁኔታ በቂ ዝግጅት በማድረግ ትምህርት ሃይማኖት ለሁሉም እንዲደርስ ዓላማውን አድርጎ አገልግሎቱን በሀገር ውስጥና በውጭ እየሰጠ ይገኛል። በገዳማት ልማትና እንዲሁ ችግሮችን በማጥናት በተለይ በልማት ራሳቸውን እንዲችሉ ከልመና ወጥተው ለመንፈሳዊ አገልግሎትና ለተጋድሎ ምቹ ለማድረግ ብዙ ፕሮጀክቶችን አከናውኗል። በበልበሊት ኢየሱስ አቃቂ አባ ሳሙኤል ዘዋልድባ፣ በባሌ ተክለ ሃይማኖት፣ በአሰቦት አባ ሳሙኤል፣ በጉንዳጉንዶ ቅድስት ማርያም ገዳማት አዲግራት ትግራይ፣ በዝቋላ፣ በምድረ ከብድ፣ በአቡነ ቶማስ ዘሃይዳ ዲቦ ቅድስት ማርያም ከብዙዎቹ ገዳማት ላይ ከተሰሩ ስራዎች ጥቂቶቹ ናቸው። በእነዚህ ፕሮጀክቶች መሰራትም ከፍተኛ ለውጥ ለማየት ተችሏል። በገዳማት የሚኖሩ የምዕመናን ቁጥር ጨምሯል። በቁሪት ይኖሩ የነበሩ ገዳማት ወደ አንድነት ተመልሰዋል። በልማት ከራሳቸው አልፈው ለሌሎችም ለመትረፍ ችለዋል። ዛሬ የሚመረቀው የአባ ጊዮርጊስ ዘጋስጫ ገዳም ሁለገብ ገቢ ማስገኛ ህንፃ ፕሮጀክትም የዚሁ ማህበሩ ገዳማት ላይ ከሚሰራቸው ፕሮጀክቶች አንዱ ነው። ለመጀመሪያ ጊዜ ማህበሩ አባ ጊዮርጊስ ዘጋስጫ ገዳም ላይ ጥናት ሲያደርግ ያገኛቸው መነኮሳት ከ10 አይበልጡም ነበር። ነገር ግን ብዛት ያላቸው መነኮሳት በገዳሙ ይገኛሉ። ይህም የሆነው ምንም እንኳን እስከዛሬ ህንፃው አልቆ ገቢ ባያስገኝም ገዳሙና ታሪኩን ለምዕመናን በማስተዋወቅ ገድሉን በማሳተም ብዙ ምዕመናን ገዳሙን እንዲጎበኙና እንዲደግፉት እድል በመፈጠሩ ነው። የዛሬው ባለ 3 ፎቅ ህንፃ የዚሁ ከፍተኛ የሆነ የማስተዋወቅ ስራ ውጤት ነው። ለህንፃው ግንባታ መነሻ የሆነው የወረዳ መስተዳድሩ የሚሊኒየም በዓል በሚከበርበት ወቅት ለባህል ሀብቶች ግብዣ በማድረግ ወረዳው ላይ ኢንቨስት እንዲያደርጉ በተለይም በወቅቱ የነበረውን የእንግዶች ማረፊያ ችግር እንዲቀርፉ በቀረበው ጥያቄ መሰረት ሲሆን ገዳሙና ማህበረ ቅዱሳን ለዚህ ጥሪ ምላሽ በመስጠት በከተማዋ ብቸኛ 18 ደረጃውን የጠበቁ መኝታ ክፍሎች ያሉት ባለ 3 ፎቅ ህንፃ ከልዩ ልዩ አገልግሎት መስጫ ጋር ሊሰራ ችሏል። የዚህ ህንፃ መኖር በወረዳው የሚገኘውን የአባ ጊዮርጊስ ዘጋስጫ ገዳምና ሌሎች ታሪካዊና የቱሪስት መዳረሻ ስፍራዎችን ለመጎብኘት ቱሪስቶች እንዲመጡ እድል ይፈጥራል። ይህም በወረዳው የልማት እንቅስቃሴ ላይ የራሱን አስተዋጽኦ እንዲያበረክት ይታመናል። ብፁዕ አባታችን አቡነ አትናቴዎስ በሀገራችን ሁሉም ሃይማኖቶች ተቻችለው ዜጎች በሰላም እንዲኖሩ ገዳማት ራሳቸውን እንዲችሉ ሰፊ ስራ እየሰሩ ያሉ ታላቅ አባታችን ናቸው። ብፁዕ አባታችን ይህንን ህንፃ የመሰረት ድንጋይ ከማስቀመጥ ጀምሮ ልዩ ትኩረት በመስጠት ክትትልና አባታዊ መመሪያ በማስተላለፍ ህንፃው ለዚህ ደረጃ እንዲደርስ ከፍተኛ አስተዋጽኦ አድርገዋል። በቀጣይም የህንፃው ገቢ በአግባቡ ለታለመለት ዓላማ እንዲውል ጥብቅ ክትትልና አባታዊ መመሪያ እንዲሰጡ በማህበሩ ስም የልጅነት ጥያቄያችንን በታላቅ ትህትና እናቀርባለን። የዚህ ህንፃ ገቢ በአግባቡ ጥቅም ላይ እየዋለ ገዳሙን የብዙ ምዕመናን በዓት የሆኑ ሌሎች የገዳማት አርአያ ምሳሌ እንደሚሆን ተስፋ እናደርጋለን። በእርግጥ የዚህ ህንፃ መገንባት ብቻውን ገዳሙን አይቀይረውም። ገዳሙን ገዳም የሚያደርገው የህንፃው መኖር ብቻ ሳይሆን ከህንፃው የሚገኘውን ገቢ በአግባቡ በመጠቀም በመንፈሳዊነት የጎለበቱ መናንያን እንዲኖሩበት ማድረግ ሲቻል ነው። በመጨረሻም አቶ ተስፋዬ ቢሆነኝ ንግግራቸውን ሲያጠቃልሉ ይህ የገዳሙን ታሪክ ጠብቆ ለማቆየትና የትምህርት ማዕከልነቱን ለማጠናከር ለገቢ ማስገኛነት የሚውል ህንፃ ተጀምሮ እስኪያልቅ ድረስ አስተዋጽኦ ያደረጉ አካላትን አመስግኗል። ብፁዕ አቡነ አትናቴዎስ ፈቃዱን ከመስጠት ጀምሮ ለነበራቸው አባታዊ ድጋፍ ምስጋና እንደሚገባቸው ገልጸው የመንግሥት ኃላፊዎችና የከለላ ወረዳ ህዝብ ቦታውን በመፍቀድ የተለያዩ ምዕመናንም ገንዘባቸውን በመለገስ ህንፃው ተጠናቆ ለአገልግሎት እንዲውል በማድረጋቸው በማኅበረ ቅዱሳን ስም ምስጋናቸውን አቅርበዋል። እርሳቸውን ተከትለውም አቶ ፍስሐ ወልደ ሰንበት የደቡብ ወሎ ዋና አስተዳዳሪ ንግግር አድርገዋል። ብፁዕ አባታችን አቡነ አትናቴዎስ የደቡብ ወሎ እንዲሁም የኦሮሞ ዞን ሊቀ ጳጳስ፣ የተወደዳችሁ ብፁዓን አባቶች፣ የሃይማኖት አባቶች እንዲሁም የከላላ እና አካባቢዋ ነዋሪዎች፣ ያው በዛሬው ዕለት እዚህ የተገናኘ ነው ሁለት ዓላማ ያለውን ህንፃ ለማስመረቅ ነው። በአንድ በኩል ከላላ ከተማ በቅርቡ በሁለተኛው እድገትና ትራንስፎርሜሽን እቅድ ሀገር አቋራጭ አስፓልት መንገድ ያልፍባታል ተብሎ የምትጠበቅ ከተማ ነች። እንደዚሁም እንዳያችሁት ብዙ የተጀመሩ ጥሩ ነገሮች ያሉባት ከተማ ነች። ስለዚህ ዛሬ ለየት የሚያደርገው ደግሞ 18 አልጋ ያለውን ለከተማዋ እንዲሁም በዞናችን
ወረዳ ከተሞች ሲታይ የተሻለ የሚባል ህንፃ እያስመረቀች ነው። በሁለተኛ ደረጃ በዞናችን ውስጥ ታሉ ሃይማኖታዊ ታሪካዊ ቦታዎች ታላቁ አባ ጊዮርጊስ ገዳም ሊደግፍ የሚችል የገቢ ማስገኛ ህንፃ ነው። ስለዚህ ዛሬ እዚህ የተገኘ ነው ሁለት ዓላማ ያለውን የህንፃው ትልቅነት ምንም ይሁን ምንም በዓላማ ይዘቱ ሲታይ ግን በጣም ትልቅ ብለን ልናየው የምንችለውን ህንፃ እዚህ ለማስመረቅ ነው። በመሆኑም ለዚህ በመድረሳችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይህ ህንፃ እዚህ ደረጃ ላይ እንዲደርስ በርካታ አካላት የራሳቸው አስተዋጽኦ አበርክተዋል። ከጅምሩ እናውቀዋለን። ቦታውን እንዲገኝ በማድረግ የከላላ ወረዳ አመራር እንዲሁም ህብረተሰቡ ያደረገው ድጋፍ ከፍተኛ ነው። እንደዚሁም ብፁዕ አባታችን በዚህ ብቻ ሳይሆን በሌሎችም የልማት ስራዎች የሚታወቁ ናቸው። ዞናችን ላይ ያሉ ሃይማኖታዊ ቦታዎች እንዲታወቁ ከፍተኛ አስተዋጽኦ የሚያደርጉ ናቸው። ይህም ህንፃ እዚህ ደረጃ እንዲደርስ ከፍተኛ አስተዋጽኦ አበርክተዋል። የማህበረ ቅዱሳን ወጣቶችም ይህ በሌሎች ከተማዎች ለሚኖሩ ወጣቶች ሩቅ ነው ተብሎ ሊታሰብ የሚችል ታሪካዊ ቦታ መጥቶ በመጎብኘት ገንዘብ በማሰባሰብ ታሪኩ እንዲታወቅ በማድረግ ይህ ህንፃ በዚህ በአማረ ሁኔታ እንዲመረቅ አድርገዋል። በአንድ በኩል የአባቶች ምርቃን እንዳለ ሆኖ በእኛም በኩል የዞን አስተዳደሩ ከፍተኛው እውቅና የሚሰጠው መሆኑን እየገለጽኩ ላመሰግናችሁ እወዳለሁ። የማኅበረ ቅዱሳን የቅዱሳት መካናት ልማትና ማኅበራዊ አገልግሎት ዋና ክፍል የቦርድ ሰብሳቢ የሆኑት አቶ ግዛቸው ሲሳይ በመቀጠል የፕሮጀክቱን አጠቃላይ ሂደት አብራርተዋል። በማብራሪያቸው ውስጥ በጥናት የበለጠ ችግር ከተጋረጠባቸው ገዳማት መካከል የአባ ጊዮርጊስ ዘጋስጫ ገዳም አንዱ ሲሆን እጅግ እየተመናመነ የመጣውን የገዳማውያኑን ሕይወት ለመታደግና የአብነት ትምህርት ቤቱን ለማጠናከር ሁለገብ ገቢ ማስገኛ ሕንፃው ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። የገቢ ማስገኛ ሕንፃ ግንባታ ፕሮጀክት ባለ 3 ፎቅ ሲሆን ስፋቱ 209 ካሬ ሜትር በሆነ ቦታ ላይ የተገነባ ነው። በሕንፃው ከመሬት ቤት በታች ምናልባት ቅድም ሲጎበኝ ያልታየ ከዚህ በታች 2 ሰፋፊ ክፍሎች ወይም ቤዝመንት አሉት። 2 ክፍሎች ስፋታቸው 32.5 እና 51.4 ካሬ ሜትር በድምሩ 83.9 ካሬ ሜትር የሆነ ግራውንዱ አሁን ያለንበት 140 ካሬ ሜትር ላይ ለልዩ ልዩ አገልግሎት ለባንክ፣ ለካፌቴሪያ፣ ለሬስቶራንት ሊሆን እንደሚችል ይገመታል። እነዚህን ያካተተ ነው። 2 ሱቆች ከፊት ለፊት እያንዳንዳቸው 25.6 ካሬ ሜትር ስፋት ያላቸው የዚህ ህንፃ አካል ናቸው። የህንፃው የመጀመሪያው ወለል በ170 ካሬ ሜትር ላይ ያረፈ ቢሆንም የውስጥ የፊኒሽንግ ስራ በመጠኑ ይቀረዋል። የውጭው ስራ ሙሉ በሙሉ የተጠናቀቀ ነው። የሁለተኛውና የሶስተኛው ፎቅ ወይም ወለሎች ሙሉ በሙሉ አልቀው እያንዳንዳቸው 9 የእንግዳ ማረፊያ ሲኖራቸው በድምሩ በሁለተኛውና በሶስተኛው ፎቅ 18 የእንግዳ ማረፊያ መኝታ ክፍሎች ተጠናቀው ለአገልግሎት ዝግጁ ሆነዋል። 8ቱ ክፍሎች በተናጠል ሻወርና መጸዳጃ ቤት ሲኖራቸው ቀሪዎቹ 10 የመኝታ ክፍሎች ደግሞ በጋራ መጸዳጃ ቤትና የገላ መታጠቢያ ይጠቀማሉ። ለእያንዳንዳቸው ክፍሎች አልጋ ከነሙሉ ኮሞዲኖ፣ ቁም ሳጥን፣ ወንበር፣ ጠረጴዛ፣ ፍራሽ፣ ትራስ ገብቶ ተሟልቶላቸዋል። ህንፃው የተገነባበት የግንባታ ዕቃዎች ጥራቱን የጠበቀ ወለሉ ሴራሚክ የተነጠፈበት ሲሆን በግራናይት ተሰርቶ የብረት መደገፊያ ተደርጎለታል። የጣሪያ ክዳኑ ቆርቆሮ ባለ 28 ጌጅ ሲሆን ኮርኒሱ በቺፑድ የተሰራ ነው። የመኝታ ክፍል በሮች እንጨት ሲሆኑ የውጭ መስኮቶች ደግሞ በብረትና በመስታወት የተገጠሙ ናቸው። የደረጃ መደገፊያውም እንዲሁ በብረት የተሰራ ነው። ለእያንዳንዱ የእንግዳ ማረፊያ ክፍሎች በረንዳ አላቸው። የፍሳሽ ማጠራቀሚያ ሴፕቲክ ታንክ ከኋላ ስፋቱ 84 ሜትር ኪዩብ የሆነ ተገንብቶለታል።
መብራት ለህንፃው ሙሉ አገልግሎት የሚሰጥ ባለ 3 ፌዝ የተገጠመለት ሲሆን ይህም 380 ቮልት ኃይል መጠቀም ያስችላል። ውሃ ከታችና ከላይ በተቀመጡት ሮቶዎች ያለምንም ችግር መጠቀም የሚያስችል ሲሆን ለግቢው ደህንነት ሲባል ፊት ለፊቱ በግንብ አጥር ተሰርቶ በብረት ተጠናክሯል። ለብዙ ጊዜ በግንባታ ቦታው ላይ ህንፃው በሚገነባበት አዋሳኝ ያለው ይዞታ 386 ካሬ ሜትር በባለቤቱ ሐሳብ መቀያየር ምክንያት ለረጅም ጊዜ ሳይያዝ ቢቆይም በደሴ ማዕከልና በከለላ ወረዳ ማዕከል ትልቅ ጥረት ከዞንና ከወረዳ ማዘጋጃ ቤቶች ጋር በመተባበር የማስፋፊያ ቦታው በ149395 ብር በሁለት ዙር ክፍያ ለባለቦታው ተከፍሎ ቦታው ወደ ገዳሙ ወይም የህንፃው ይዞታ ክልል እንዲሆን ተጠቃሏል። ይህንን ግንባታ ለማጠናቀቅ የግንባታ ዕቃ አቅርቦት፣ የሥራ ተቋራጭ፣ የእጅ ክፍያ፣ የመኝታ ክፍሎች፣ የውስጥ ቁሳቁስ፣ የመብራት፣ የክትትልና የፕሮጀክት አስተዳደራዊ ወጪዎችን ጨምሮ በአጠቃላይ 8,270,000 ብር የፈጀ ሲሆን ሲመሰረት ጀምሮ ልዩ ልዩ ማህበራት ገንዘብ በማዋጣት የተሳተፉ ሲሆን በተለይ የኢትዮጵያ አየር መንገድ ሰራተኞች ማህበር ከግማሽ ሚሊዮን ብር በላይ በማውጣት ከፍተኛ አስተዋጽኦ አድርጓል። የቅዱስ ራጉኤል ሰንበት ትምህርት ቤት ጎልማሶች ክፍል፣ ፈለገ አብርሃም ሸራተን አዲስ መንፈሳዊ ማህበር፣ በአዲስ አበባ የሚገኘው የአባ ጊዮርጊስ ጽዋ ማህበር፣ ስላሴ አስራት ማህበር እንዲሁም በማህበረ ቅዱሳን የአውሮፓ ማዕከል አስተዋጽኦ ሁሉም አድርገዋል። በአጠቃላይ ለነዚህ ድጋፍ አድራጊ አካላት በእግዚአብሔር ስም ምስጋናችንን ለማቅረብ እንወዳለን። አንድ ጊዜ በመጨረሻም በብፁዕ አቡነ አትናቴዎስ የበላይ ጠባቂነት በሚዋቀረው ኮሚቴ ሕንፃው እንደሚተዳደር ገልጸዋል። በዚህም መሠረት ከገዳሙ፣ ከማኅበረ ቅዱሳን፣ ከወረዳው ቤተ ክህነትና ከአካባቢው በተመረጡ 2 ምዕመናን እየተመራ ለቀጣዩ 1 ዓመት ቀሪ ሥራዎች ተጠናቀው ለገዳሙ ሙሉ ለሙሉ ርክክብ እንደሚደረግ ስምምነት ተደርሶ የፊርማ ሥነ ሥርዓት ተካሂዷል። በጸሎት የተጀመረውም የአባ ጊዮርጊስ ዘጋስጫ ሕንፃ ምረቃ በተለያዩ መዝሙራትና ሌሎች መርሃ ግብራት ፍጻሜውን አግኝቷል።